የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ በአዲስ አበባ የቤት ክራይ አመታዊ ጭማሪ ጣሪያ 11.5% ብቻ እንዲሆን መወሰኑ ተገልጿል። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም፣ ደሞዝ የለንም። ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ ባለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምጼን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ስተነዝር ቆይቻለሁ። ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ያለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሽ ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ አረ ስለ መድኃኒዓለም የትኒ ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን፣ አሰቃየን። በአንድ መኝታ ቤት 20 ሺና 18 ሺህ ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም? እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? ለምንድን ነው የት ሄደን እንውደቅ? እኛ ፒያሳና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ? ምንድን ነው የምትፈልጉት? ለእናንተ ብቻ ነው ወይ ኑሮ የተወደደው? ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድን ነው የምትፈልጉት? እናንተ ደግታችሁ ስትኖሩ እኛ እንገፋ ወይ? ልጆቻችን በራብ ይሙት ወይ? ለእናንተ 20 ሺና 25 ሺህ ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በህይወት አንኑር ወይ? ምንድን ነው? መንግስት አንድ መመሪያ ሲያወጣ በጎን የሌብነት ሴራ ትሰራላችሁ። አሁን በመጣው ደግሞ አጎትና አክስት የልጅ ዘመድ ነው እያላችሁ ውል ትዋዋላላችሁ። በውስጥ 5 እና 20 ሺህ ብር ታስከፍላላችሁ። እኛ የሌለን ከየት እናምጣ? ምንድን ነው መፍትሄ መደረግ ያለበት? ይሄንን ከንቲባዋን እጠይቃለሁ። ለኛ ቤት ለሌለን ሰዎች ምንድነው ሐሳባችሁ? ምንድነው? እናንተ አንድ ስታወጡ እነሱ ደግሞ በሌብነታቸው ከደላላ ጋር ተመሳጥረው የውስጥ ውልና የውጭ ውል ብለው ሌላ ታሪክ ውስጥ ገብተዋል። በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ። ልጆቻችንን ይዘን የት እንውደቅ? እንጃ ኢትዮጵያውያኖች አይደለንም ወይ? ቤት ያላቸው ሰዎች ትርፍ ቤት ያላቸው ሰዎች እያከራዩ እንደዚህ በህይወታችን ሲጫወቱ መንግስት የለም ወይ? ህግ የለም ወይ? እናንተስ የምታወጡት ህግ ለሌቦቹ የሚመች አይነት ህግ ነው የምታወጡት። አሁን እናንተ ያወጣችሁት ህግ እነሱ ዘመዴና አጎቴ እያሉ ነው የሚያስገቡት። ከዛ በውስጡ ስምምነት ይስማማሉ። የት እንውደቅ? የኢትዮጵያ 80% እኮ ቤት የለውም፣ በቤት ኪራይ ነው የሚኖረው። ለእናንተ ኑሮ ተወደደ፣ ለእኛ አልተወደደም። እናንተ ልጆቻችሁ መማሪያ የምትከፍሉት አጣችሁ፣ እኛ እናጣም። የእኛ ደሞዝ እኮ እናንተንም ማስተዳድረው እኮ ነው። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ማንተሳሰነው? ለምንድን ነው ማንተሳሰበው? እንዴ በቅርብ ቀን ውስጥ አብሶ ከሰኔ 30 በኋላ ሁላችንም ልጆቻችንን ይዘን ጎዳና ላይ ነው የምንወጣው።
መንግስት በዚህ ጉዳይ ላይ ትኩረት ቢሰጠው ይሻላል። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም። ደሞዝ የለንም። ደሞዛችን ቤት ኪራይ አይደለም ለቀለብ እንኳን አይሆንም። በምን ጉዳይ ነው እኛ በዚህ ልክ የምንሰቃየው? ሰው ስደትን የሚመርጠው እኮ ወዶ አይደለም። በባህር ሄዶ የሚሞተው ወዶ አይደለም። የቤት ኪራይ ውድነት ነው። ቤት ኪራይ አሰቃይቶት ነው። ቤት ኪራይ አንገላቶት ነው። በዚህ ጉዳይ ላይ ለምንድን ነው መንግስት አፋጣኝ ነገር የማይሰጠው? ለድሃው የሚመች ነገር ለምንድን ነው ማያዘጋጀው? ቢያንስ በራሱ የተሰራ ለድሃው በተመጣጣኝ ዋጋ የሚከራይ ቤቶች ለምን አያዘጋጅም? ልጆቻችንን ይዘን የት እንውደቅ? ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። ድሃው ህዝብን ለምንድን ነው መንግስት የማትመለከተው? እኔ በጣም ያዘንኩት ዛሬ ስዞር በፀሐይ ከትናንትና ጀምሮ ስንዞር ቤት ኪራይ ስንዞር በውስጡ ይፈልጋሉ፣ በውጭ ይኸው በህጉ መሰረት ስትሉ አይሰሙም። በውስጥና በውጭ የሚባል ውል መደረግ የሚባል ነገር አለ። ምን እናድርግ? ልጆቻችንን እንደ ድመት እንብላ ወይ? ልጆቻችንን መልሰን እንዋጣቸው ወይ? ምን እናድርግ? እኔ ፍትህ ለመንግስት ነው ይሄንን ፍትህ እንዲሰጠኝ የምጮኸው። ጠቅላይ ሚኒስትሩም ሆኑ ከንቲባዋ በዚህ ጉዳይ ላይ ትኩረት አድርገው ይሱ። ዝቅተኛ ኑሮ ላይ ላሉ ሰዎች አፋጣኝ የሆነ መልስ እንዲሰጠኝ ጥሪ አቀርባለሁ። በቅርብ ቀን ልጆቻችንን ይዘን ጎዳና ላይ እንደምንወጣ አልጠራጠርም። በጣም አስከፊ ሁኔታ ውስጥ ነው ያለነው። በዚህ ሰዓት የቤት ክራይ ጭማሪን አስመልክቶ አዲስ የተባለ መረጃ ተሰምቷል። ይህ ቪዲዮ ለአከራዩም እንዲሁም ደግሞ ለተከራዩም ጓደኞቻችሁ ሼር አድርጉላቸው። በአዲስ አበባ የቤት ክራይ ዓመታዊ ጭማሪ ጣሪያ 11.5% ብቻ እንዲሆን መወሰኑ ተገልጿል። ታዲያ ይህም ማለት 10 ሺህ ብር ትከፍሉ ከነበረ 11 ሺህ ምናምን ብር አካባቢ ትከፍላላችሁ ማለት ነው። በአዲስ አበባ ከተማ ለ2019 በጀት ዓመት የሚተገበረው የግል መኖሪያ ቤቶች የቤት ክራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መወሰኑ የከተማዋ ቤቶችና እንዲሁም ደግሞ ልማትና አስተዳደር ቢሮ አስታውቋል። ውሳኔው የነዋሪውን የመክፈል አቅምና እንዲሁም ደግሞ የወቅቱን የኢኮኖሚ ሁኔታ ያገናዘበ ሳይንሳዊ ጥናት ተካሂዶበት የተወሰነ መሆኑ ተገልጿል። ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር።
ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምን ነው የሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ ቆለም በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ ሁልጊዜ ተመሳሳይ አይነት ድራማ በመፈጸም ሀገርን ድምጥ ማጧን የማጥፋት ስልት ነገሮች ግልጽ እያሉ እየታዩአችሁ ነው። ገዳያችንን በደንብ እየተረዳችሁት ነው። አይምሯችንን ተጠቅመን እውነትን በደንብ አድርገን ፍትል አድርገን እያወጣናት ነው ወይ? ህሊናችን ውስጥ እያሳደርናት ነው ወይ? ከእውነት አንሽሽ፣ ባንናገራት ቢያንስ እናስባት። አንድ አይነት ድራማ የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። 4-5 የተቀቡ ውሸቶች ቀረቡ። በመጀመሪያ አርሲ ግጭት በሚል እንድትገለጽ ሆነ። ማንና ማን የተጋጨው? ለምን ግልጽ አይሆንልንም? ግልጽ ይደረግልና እንወቀው፣ እንረዳው። የሞተው ህዝብ አይደለም። ተከተለና ደግሞ አርሲ የምርጫ ሂደት ሊደናቀፍባት ሲል የተፈጠረ የሚል ደግሞ ከመጀመሪያው ሐሳብ ጋር የሚጋጭ ሌላ ሐሳብ ተጨመረበት። ምርጫው የትላንት ነው። አርሲ ላይ ወገኖቻችን መሞት ከጀመሩ ዓመታት ተቆጠሩ። በጥቅምት ወር እንኳ ስንቱን ነው ያጣን? በሶስተኛ ደረጃ የተገዳይ ቁጥሮችን በማሳነስ የሚሆን መጽናናት። አንድ የሀገር መሪ አንድ ዜጋው ሲሞት እኮ ያንዘረዝረዋል፣ ይነስረዋል። ወጥቶ የማይለው የማይናገረው የማይምለው የማይገዘተው የለም። እዚህ ጋር ግን ቁጥር አቅልሎ መመጻደቅ፣ 11 ሰው ስለሞተ ደስታ ነው ብሎ ማሰብ፣ ቁጥርን በመደበቅ መጽናናት። ቀጠለና ኃይለኛው ድራማ በትግራይ ክልል በርካታ ወገኖቻችንን በድሮን ያስጨረሰውን ድራማ መከላከያውን ከህዝብ ጋር በማቃረን እንደተፈጠረ ሁላችሁም ታውቃላችሁ። በአማራ ክልልም ተመሳሳይ ድራማ ነው። ለማስረጃ እንዲሆነኝ ይህን ፎቶ ከዓመታት በፊት በፍኖተ ሰላም ላይ የወደቀ ይህ የምትመለከቱት ወገኔ ፋኖ ነው። ነገር ግን ወታደሮች ሲያልፉ በጫማቸው እየረገጡ የሞተን ሬሳ ሲያልፉ በአይኔ በብረቱ ተመልክቻለሁ። መከላከያውን በህዝብ ላይ ማክፋት፣ አሁንም አርሲ ላይ ተመሳሳይ ድራማ ለመፈጸም ነገ ራሳቸውን ለመከላከል የቆረጠ እንኳ መከላከያ ሰራዊት እንዳያግዛቸው በዚህ አይነት መንገድ ማቃረን። ገዳይ ማንነቱ አይታወቅም። በቦታው የታጠቁ ኃይሎች ስማቸው አይታወቅም። የተገደሉ ሰዎች ቁጥር እንደምትመለከቱት ይደበቃል። አርሲ በፓርላማ ፊት ተከዳች። በእኛ ልብ ውስጥ ግን እውነት አለ። ሁሏም ማስረጃ ተሰንዳ ለታሪክ ትረከባለች። እርግጥ ነው አንተ ያሻሸኸውን የሚጮሁልህ የቤተ ክህነት ሰዎች አሉ። ስለዚህ ማን ይሞግታል? አንተ ሳትናገረውም እኮ እነሱ ከርተውናል። የአርሲ ኦርቶዶክሳውያን ሐቃቸው ግን በህዝብ ልብ ውስጥ ናት። ሁልጊዜ ህዝብን ለመጨረስ ተመሳሳይ ድራማ። እግዚአብሔር የቅዱሳን አምላክ ይፈርዳል። ያለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትውን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት
ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ሕዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳያሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍቶ ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎች የኑሮ እውነታ ፍጹም አይወክሉም። እንዳውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርቃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.3 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ
ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስት ሕይወትን የትምህርት ጥራት በዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፍኩት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገለለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልሆኑ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም።